ለመንጋው የማይራሩ በስልጣን ላይ ያሉ በሃይማኖቱ በፖለቲካው በኢኮኖሚው ስግብግብ የማይጠግቡ ሰዎች አሉ። ተኩላ ቀበሮ የተከማቸበት የሚባለው የእምነት ተቋማት ናቸው። በሁሉም ሃይማኖቶች ብትሄዱ ቀማኛ ወሮ በላ ኪሱ ከሞላ የነፍሱ ጉዳይ የማያስጨንቀው ሆዱ ከሞላ የጭንቅላቱ ጉዳይ የማያስጨንቀው እረኛ ሆኖ ቀበሮ እረኛ ሆኖ ተኩላ የሆነ በጎቹን የሚበትን በጎቹን የሚበላ የሚያሰቃይ በየመድረኩ አለ። ፓትርያርኩም ቢመጡ ሊቀ ጳጳሱም ቢመጡ ማንም ቢመጣ የሚቀድሰው ይህንን ቅዳሴ ነው። ፓትርያርኩ ወደ ቅዳሴው ይገባሉ እንጂ ቅዳሴው ወደ ፓትርያርኩ አይወርድም። ለምን ወደርከን ብለን የምንጠይቀው መልስ የለውም። ኢየሱስ ክርስቶስ ሀብታችሁን ብዬ እንዳይል ሙንጫን ድሆች ነን፣ መልካችሁን ብዬ እንዳይል ጭቃ አብኩቶ ቅርጽ የሰጠን እሱ ነው፣ ጉልበታችሁን ብሎ እንዳይል ደካሞች ልፍስፈሶች እንዲሆን ያውቃል። እውነተኛ ነጋዴ ለሸማቹ እረኛው ጠባቂ መሆን አለበት። እውነተኛ ሐኪም ለበሽተኛው ጠባቂ መሆን አለበት። እውነተኛ ፖሊስ ለሕዝቡ ደህንነት እረኛ መሆን አለበት። እውነተኛ ጳጳስ፣ እውነተኛ ቄስ፣ እውነተኛ መነኩሴ ለሕዝቡ እረኛ መሆን አለበት። እውነተኛ ባል ለሚስቱ እረኛ መሆን አለበት። ከጭቅጭቅ፣ ከንትርክ፣ ከኃጢአት፣ ከበደል፣ ከጫቱ፣ ከሲጋራው፣ ከመጠጡ፣ ከዝሙቱ ራሳችሁን ጠብቁ። ዛሬ ኖላዊ ይባላል። እስኪ ሁላችሁም በሉ ኖላዊ። ጮክ በሉ ኖላዊ። ኖላዊ እረኛ ማለት ነው። በሉት እስኪ ግዕዙ አማርኛው እረኛ። ዛሬ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኖላዊ ይባላል። በቤተክርስቲያናችን ግጻዌ የሚባል መጽሐፍ አለ። ካህናቱ የሚያውቁት ለእናንተ ብዙን ጊዜ ያልነገርናችሁ ያላያችሁት ግን ንብረታችሁ የሆነ ግጻዌ የሚባል መጽሐፍ አለ። ይሄ በዚህ በመጽሐፈ ግጻዌ 3 ነገሮች ተለያይተው ተጽፈዋል። 1 ክብረ በዓል፣ 2 የወር በዓል፣ 3 የሰንበት ተለይቶ ተጽፏል። ዓመታዊ በዓል ማለት በየዓመቱ የሚነግሱት በዓላት የትኛው ወንጌል ይነበብ፣ የትኛው የዳዊት መዝሙር ይዘመር፣ የትኛው የቅዱስ ጳውሎስ፣ የቅዱስ ጴጥሮስ፣ የዮሐንስ፣ የያዕቆብ፣ የይሁዳ መልእክቶች ራእዩን ጨምሮ ግብረ ሐዋርያትን ጨምሮ የትኛው መጽሐፍ ይነበብ፣ የትኛው ቅዳሴዎቻችን 14 ናቸውና ከ14ቱ ቅዳሴዎች የትኛው ቅዳሴ ይቀደስ የሚለውን ዝም ብለን እንደፈለግን የምንቀድሰው አይደለም። ለምሳሌ ዛሬ የተቀደሰው ቅዳሴ ፓትርያርኩም ቢመጡ ሊቀ ጳጳሱም ቢመጡ ማንም ቢመጣ የሚቀድሰው ይህንን ቅዳሴ ነው። ፓትርያርኩ ወደ ቅዳሴው ይገባሉ እንጂ ቅዳሴው ወደ ፓትርያርኩ አይወርድም። እሳቸው ከፍ ይላሉ እንጂ። ስለዚህ ግጻዌ የሚባለው መጽሐፋችን የሚያገለግለን ምን እንደምናነብ ተሰፍሮ ተቆጥሮ ተለክቶ ተቀምጧል በቤተ ክርስቲያን። ሰባኪ የፈለገውን አይሰብክም፣ ቀዳሽ የፈለገውን አይቀድስም፣ ዘማሪ የፈለገውን አይዘምርም። በቤተ ክርስቲያን የሚዘመረው መዝሙር፣ የሚቀደሰው ቅዳሴ፣ የሚነበበው ወንጌል፣ የሚሰበከው የዳዊት መዝሙር ተሰፍሮ ተቆጥሮ ተለክቶ ተመጥኖ ተቀምጧል። ይህንን የሚያሳየው መጽሐፍ ምን ይባላል? ግጻዌ ይባላል። በሉ እስኪ ምእመናን ጮክ በሉ። ግጻዌ ይባላል። መለያ ማውጫ ማለት ነው። ገጸወ ማለት ለየ፣ አወጣ፣ አዘጋጀ እንደ ማለት ነው። ግጻዌ ማለት መለያ ማውጫ ማለት ነውና በዚህ በግጻዌው መሰረት የዛሬው ሰንበት ኖላዊ ይባላል። በዚህ ቀን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንተ የዝም በል ማን ነው የሚያወራው ዘገ ኢትዮጵያን ችግራቸው በዚህ 30 ዓመት ምላሳቸው እየረዘመ ጆሮአቸው እየጠበበ መጣ። ይገርማቸው ብዙ ይናገራሉ፣ ትንሽ ይሰማሉ። ወጭና ገቢያቸው አልተመጣጠንም። እንደ ኢትዮጵያ ኢኮኖሚ ያሳዝናል። ወጭና ገቢው አልተመጣጠነ። ለሰው ደግሞ ቀስ ብሎ ያብዳል። ያዝጋሚ ለውጥ ጉዳይ ነው። ደህና ደራቸው። እስኪ ሁላችሁ አንድ ጊዜ እልል በሉና አጨብጭቡ እስኪ። እሺ ተረጋግታችሁ ስሙን እጥር ምጥን ሰብሰብ አድርገን ሰንበታዊ ትምህርት ነው የምናስተምራችሁ። የሰንበት ትምህርት ማለት የጧቱ የተመጠነ የተለካ ያልተንዛዛ ማለት ነው።
ስለዚህ ተረጋግታችሁ ጆሮአችሁን ከፍታችሁ ልባችሁን አዘጋጅታችሁ ስፒከር እና እኔ ሳሎን የምንነግራችሁ እግዚአብሔር ያስተምረናል ብላችሁ የተከፈተ ጆሮ የተዘጋጀ ልብ የቀና ልቦናና የተደላደለ ህሊና ይዛችሁ አዳምጡን። የሚያስተምር ማን ነው? የሚመክር ማን ነው? ማንን ብላችሁ መጣችሁ? ማን ይሰማናል ብላችሁ መጣችሁ? እግዚአብሔር። እኛ ደግሞ ለሚፈሰው ውሃ እንደ ቧንቧ ሆነን የምናገለግል የምንዝግ ብረቶች ነው። ምእመናን የለተትና ብዬ የምናገረው አይደለም፣ እውነት ስለሆነ ነውና ዛሬ ኖላዊ ይባላል። በዚህ ቀን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንድናውቅላት፣ እንድንረዳላት፣ እንድንገነዘብላት ተገንዝበን ገንዘብ እንድንሆናት የምትፈልገው ስለ ክርስቶስ እንድናውቅ ነው። የትምህርታችን ርዕስ ኖላዊ ነው ብያችኋለሁ። ኖላዊ ማለት እረኛ ነው ብያችኋለሁ። የማያንቀላፋው ትጉህ እረኛችን ደግሞ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ይህ ውድ ስም፣ ይህ እንቁ ስም፣ ይህ ወርቅ ስም፣ ሰማይ ምድርን ያንቀጠቀጠ ስም፣ አጋንንትን የቀጠቀጠ ስም፣ አለት ተራራውን ያቀለጠ ስም፣ ብንራብ ዳቦ፣ ብንጠማ ውሃ፣ ብንራቆት ልብስ፣ ብንሰደድ ስንቅ የሆነ ስም፣ በጨለማ ውስጥ ብርሃን የፈነጠቀ፣ እውራንን ዓይን የሰጠ፣ ለማይሰሙት ጆሮ የከፈተ፣ ለድዶቹ አንደበታቸውን የተረተረ፣ መቃብርን ባዶውን ያስቀረ፣ ከሞት በኋላ ላለው ሕይወት የማያዳግም መልስ የሰጠ ዘላለማዊ ስም፣ ሕያው ስም፣ ተወዳዳሪ ምትክ የሌለው በማንም ስም ሊተካ የማይችል ፈዋሽ፣ አዳኝ፣ ሌሎቹ ስሞች ከሱ ስም የተነሳ የከበሩለት እሱ እንዲከብር ማንም ያላገዘው ሌሎቹ የቅዱሳን የጻድቃን የመላእክት የእመቤታችን ስሞች እንዲከብሩ ሕይወት እንዲሆኑ ፈውስ እንዲሆኑ በረከት እንዲሆኑ ይሄ ስም እንደ ጨው ሆኖ ያገለግላል። ይሄ ስም እንደ ማጣፈጫ ሆኖ ያገለግላል። ማን የሚለው ስም? ጮክ ብላችሁ ንገሩኝ። ኢየሱስ ክርስቶስ የሚለው። ስለዚህ ኢየሱስ ክርስቶስ ስሞቹ ብዙዎች ናቸው። ስሞቹ ብዙዎች ናቸው። በእነዛ ሁሉ ብዙ ስሞቹ ግን ሲጠቀለሉ አራት ነጥቦችን እንዳሳዩ ይፈልጋል። በደንብ ስሙ ይመናል። ስሞቹ ብዙዎች ናቸው። ሁለት ሶስት ብለን የምንቆጥራቸው አይደሉም። እነዛ ብዙ ስሞቹ ግን ሊገልጡ የተፈለገው ሊያስተምሩ የተፈለገው አራት ነገር ነው። አንደኛ ስሙ የባህሪውን ርቀት ያሳያል። ባህሪው ረቂቅ ነው፣ አይመረመርም። ትናንትና ታኅሳስ ገብርኤልን ስናከብር ሊቃውንተ ቤተ ክርስቲያን ማኅተው የሚባል የሚዘሙት የሚጸነጽሩ ትልቅ ቀለም አለ ቅዱስ ያሬድ ያዘጋጀው። እዛ ላይ ምን ይላል? እስመ ኩሎሙ ጳጳሳት ወቀሳውስት ወዲያቆናት እይክሉ አእምሮ ህላዌሁ ለወልድ። ጳጳሳት፣ ቀሳውስት፣ ዲያቆናት፣ ሊቃውንት አንብበናል፣ አመስጥረናል፣ ተንትነናል፣ በእውቀታችን ረቀናል፣ በንባብ ጠግበናል የሚሉ ሰዎች ሁሉ የኢየሱስ ክርስቶስን ባህሪውን ተንትነው አብራርተው ማወቅ አይችሉም ይላል። አይታወቅም ባህሪው፣ አይመረመርም ባህሪው። ባህሪው ረቂቅ ነው። ባህሪው ከኛ እውቀት በላይ ከመላእክት እውቀት በላይ ነው። ስለዚህ የኢየሱስ ክርስቶስ ስም ሲጠራ የመጀመሪያው እንድናውቅ የሚፈለገው የባህሪውን ረቂቅነት ወይም ርቀት ነው። ሁለተኛ የኢየሱስ ክርስቶስ ስም የፍቅሩን ጥልቀት ያሳያል። ኢየሱስ ማለት መድኃኒት ማለት ነው። መድኃኒት ማለት ከድንግል ማርያም ማኅፀን የተቀመመ ማለት ነው። መለኮት ከስጋ ጋር ሲዋሃድ፣ ቃል ከስጋ ጋር ሲዋሃድ ኢየሱስ ክርስቶስ በድንግል ማርያም ማኅፀን ሰው ሲሆን ረቂቁ ሲገዝ፣ ዘላለማዊው ጊዜያዊ ሲሆን፣ ሟቹ ሕያው ሟች ሲሆን፣ ዘላለማዊ ምድራዊ ሲሆን፣ የማይወሰነው ሲወሰን፣ የማይታየው ሲታይ፣ የሚያጠግበው ሲራብ፣ የሚያረካው ሲጠማ፣ የሚያለብሰው ሲራቆት፣ ሕይወት የሚሰጠው ሙቶ ሲቀበር ይሄ የኢየሱስ ክርስቶስን ፍቅር ያሳያል። ሐዋርያው ቅዱስ ጳውሎስ እየሰማችሁ ነው። ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 3 ላይ ሲናገር የፍቅሩ ጥልቀት ይላል። የፍቅሩ ጥልቀት ከመታወቅ ያለፈ ነው፣ የሚመረመር ያለ ፍቅሩ ጥልቅ ነው አለ። እኛ ስንዋደድ ታውቃላችሁ በምክንያት ነው። አሁን ደግሞ በጣም ክፋታችን እየበዛ ሄዶ ያለ ምክንያት መጥላት ሁሉ ጀምረናል።
እንትናን ለምን ትጠላዋለህ ሲባል አንዳንድ ሰው ኮከብ አይወደውም ይላል። ኮከብ አይወደውም ተብሎ እንደ ክርስቲያን ሰው ይጠላውነቱን ለመናገር ኢየሱስ ክርስቶስ ግን እኛን እንዲሁ የምትለው ቃል በመጽሐፍ ቅዱስ በተለይ በሐዲስ ኪዳን ሁለት ጊዜ ተጽፋለች። አንደኛው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን እንዴት አድርጎ ወደደው አለ። እንዲሁ ወደደው። እንዴት አድርጎ ወደደው? እንዲሁ። ምንም ምክንያት የለውም። እንትና ባልሽን የወደድሽው እንዲሁ አይደለም፣ ወንድ ስለሆነ ነው። የምትፈልጊው የመልክ አይነት እሱ ላይ ስላለ ነው። እንትና ሚስትን ለምን ወደድካት? አንደኛ ሴት ስለሆነች ነው። ሁለተኛ ወይ ጥርሷ ወይ አይኗ ወይ ጸጉሯ ጠልፎ ጥሏል ማለት ነው። ምክንያት አለ። ጸጉሯን ብዬ ነው፣ ጥርሷን ብዬ ነው የሚል አለ፣ አይኗን ብዬ ነው የሚል አለ። እንደው ጥሩ ሰው ስለሆነች ነው የሚል አሁን እንደው እንደ ፍልስፍናም እየቃጣን ምን አይነት ሚስት ትፈልጋለህ ሲባል አስተሳሰቡ የሚያምር ይላል። ውሸቱን ነው። አይኗን ሲያይ እየዋለ ነው እንደዚያ የሚል እኛን ለማታለል የሚወራ ወሬ እንጂ መልክ ይፈልጋል። ስለዚህ እኛ እንዲሁ እንወዳለን አንወድም። እግዚአብሔር ግን ዓለምን እንዴት አድርጎ ወደደው? እንዲሁ ወደደው። ለምን ወደድከን ብለን የምንጠይቀው መልስ የለውም። ኢየሱስ ክርስቶስ ሀብታችሁን ብዬ እንዳይል ሙልጫን ድሆች ነን፣ መልካችሁን ብዬ እንዳይል ጭቃ አብኩቶ ቅርጽ የሰጠን እሱ ነው፣ ጉልበታችሁን ብሎ እንዳይል ደካሞች ልፍስፈሶች እንዲሆን ያውቃል። ዛሬ በቦክስ ዓለምን ሲያንቀጠቅጡ የነበሩ ሰዎች ራሳቸው የሚያንቀጠቅጥ በሽታ ይዟቸው እኮ አልጋ ላይ ውለዋል እኮ አይደለም። ብዙ ኃያላን ደክመው አልጋ ላይ ውለዋል ወይም ሙተው ተቀብረዋል። ኢየሱስ ክርስቶስ ግን ትናንትናም ኃያል ነበር፣ ዛሬም ኃያል ነው፣ ለዘላለም ኃያል ነው። ስለዚህ ኃይለኛው በሉ በደንብ ለልበሉ ጉዳይ ኢየሱስ ክርስቶስ ትናንትናም ኃያል ነው፣ ዛሬስ ኃያል ነው፣ ለዘላለም ኃያል ነው፣ አይደክምም። የሚገርመው ነገር በጣም የሚያስደንቃችሁ ኃይለኛው ደካማውን ሲወደው ነው፣ ደካማው ኃይለኛውን ሲወደው ነው። እስኪ ንገሩ። ሀብታሙ ድሃውን ሲወደው ነው የሚያስደንቀው፣ ድሃው ሀብታሙን ሲወደው ነው። ጮክ ብላችሁ ንገሩ። አቤት! አሁን በጣም የታወቀ ሀብታም እዚህ እንደው እኔ ቢጤዎቹ ጋር ቁጭ ብሎ እንዴት ናቸው ሰላም ናቸው ሲያጫውታቸው ብታዩ ማን ነው የምታደንቁት? አንድ ድሃ ደግሞ አንድ ሀብታም እንደው ከኋላ እየተከተለ ደህና ዋሉ ሲል ብታዩት ይገርማችኋል? አይገርማችሁም? አሁን እኛ እያየን ያለ ነው ሀብታሙ እግዚአብሔር ከድሆቹ ከኛ ጋር ዋለ። ኃያሉ እግዚአብሔር ከደካሞቹ ከኛ ጋር ዋለ። የጤንነት ባለቤት እግዚአብሔር ከበሽተኞቹ ከኛ ጋር ዋለ። ሁሉ በእጁ ሁሉ በደጁ የሆነለት እግዚአብሔር ምንም ከሌለን ከኛ ጋር ዋለ። ለዚህ ነው ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ እንዘባይሉ እቱ አንዴ ርእሶ ከመተባሉ አንተሙ በንደተ ዚያሁ፣ እናንተ በሱ ድህነት ሀብታሞች ተሆኑ ዘንድ እሱ ራሱን ምን አደረገ? አደኸየ። ወዶ ተራበ፣ ወዶ ተጠማ፣ ወዶ ተራቆተ፣ ወዶ ሞተ፣ ወዶ ተቀበረ፣ በስልጣኑ ተነሳ፣ በስልጣኑ አረገ፣ በስልጣኑ ዳግመኛ ይመጣል። ስለዚህ ከኢየሱስ ክርስቶስ ስሞች ሁለተኛ ሊነገረን የተፈለገው የፍቅሩ ጥልቀት ነው። ሰው ያለ የፍቅር ሀብታምና ድሃ፣ ጤነኛና በሽተኛ፣ ዝነኛና ተራ ሰው፣ ከፍታና ዝቅታ የሌለበት፣ የማይሞቅ የማይቀዘቅዝ፣ የማይጨምር የማይቀንስ፣ የማይሸብት የማያረጅ ትኩስ ፍቅር ማን ለማን ያለው ፍቅር ነው? እግዚአብሔር ለኛ ያለው ፍቅር። ምክንያቱም የኛ ፍቅር ሲሸብት አይተነዋል። ለምሳሌ ጸጉሯን ብለህ የወደድካት ሴት እንደው በተአምር ሸብታ ብታድር የት ነው ማውቃት ብለህ ፊት ነው ሌላ ጥቁር ጸጉር ፍለጋ ነው የምትንከራተተው። እግዚአብሔር ግን ጸጉራችንን ብሎ ስላልወደደን ጸጉራችን ሲሸብት አብሮ የሚሸብት ፍቅር የለውም። አይናችንን ያምራል ብሎ ስላልወደደን አይናችን ቢፈስ ፍቅሩ አብሮ አይፈስም። ጥርሳችን ብሎ ስላልወደደን ጥርሳችን ቢረግፍ ፍቅሩ አብሮ አይረግፍም። ምክንያቱም እግዚአብሔር ዓለምን የወደደው እንዴት ስለሆነ ጮክ ብላችሁ እንዴት አድርጎ እንዲሁ። በዮሐንስ ራእይ ምዕራፍ 22 ላይ ደግሞ የሕይወት ውሃ ይፈሳል አለና ከዚህ ከሕይወት ውሃ ኑና እንዴት ጠጡ አለ። እንዲሁ ጠጡ፣ እንዲሁ ጠጡ፣ እንዲሁ ጠጡ በነፃ። ስለዚህ የክርስቶስ ስም ከባህሪው ርቀት ቀጥሎ የፍቅሩን ጥልቀት ያሳያል። ሁለተኛ የክብሩን ምጥቀት ያሳያል። ክብሩ ኢየሱስ ክርስቶስ ኃያል ነው። ሰማይ ዙፋኔ ነው፣ ምድርም የእግሩ ምንድን ናት?
መረገጫ ናት። በትንቢተ ኢሳይያስ ምዕራፍ 6 ላይ ነቢዩ ኢሳይያስ ያየውን ትንቢት ስትመለከቱ ወምዝ በዓመተ ሞተ ዖዝያን ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወብሩህ ብሩህ ወነዋህ ጥቀ ወሱራፌል ይቀውሙ አውዶ ወለለ አሃዱ ስድስቱ ክነፊሆሙ በክሌ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። ዖዝያን ንጉሡ በሞተበት ወራት ይላል ኢሳይያስ ወደ አማርኛ ሲተረጎም እግዚአብሔርን ከፍ ባለ በነጭ ዙፋኑ ላይ ተቀምጦ አየሁት አለ። ማንን? እግዚአብሔርን። እምን ላይ ተቀምጦ አየሁ? ከፍ ባለ በነጭ ዙፋኑ ላይ ተቀምጦ አየሁት አለ። ዙሪያውን መላእክት ከበውታል አለ። ሱራፌል ኪሩቤል ዙሪያውን ከበው ቅዱስ 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 ይላሉ አለ። የሚገርማችሁ መላእክት ዙሪያውን ከበው ሲያመሰግኑት በሁለት ክንፋቸው ፊታቸውን ይጋርዱ ነበር። በሁለት ክንፋቸው እግራቸውን ይጋርዱ ነበር። በሁለት ክንፋቸው ደግሞ ከጽንፍ እስከ ጽንፍ እየበረሩ አሸናፊ እግዚአብሔር ምስጋና ሰማይና ምድርን የመላ እያሉ እግዚአብሔርን ያመሰግኑት ነበር ይላል። መላእክት ዓይናቸውን ሞልተው ሊያዩት ይችላሉ፣ እግዚአብሔርን አይችሉም። ያ እግዚአብሔር ግን በሐዲስ ኪዳን ከድንግል ማርያም ተወለደና ለምጻሞች የሚዳስሱት ሆነ፣ እውራን የሚዳስሱት ሆነ፣ ድሆች ጋር ዋለ። ቃና ዘገሊላ ሰርግ ቤት ተገኘ። አልዓዛር ሞተ ተብሎ አልዓዛር ቤት ተገኘ። የጴጥሮስ አማት ታማ በሽተኛ ሊጠይቅ በሽተኞች ቤት ተገኘ። ቃና ዘገሊላ ተጠርቶ ሰርግ ቤት ተገኘ። አልዓዛር ሙቶ ለቅሶ ቤት ተገኘ። ሰርግ ቤት ተገኝቷል፣ ለቅሶ ቤት ተገኝቷል፣ በሽተኛ ሊጠይቅ ተገኝቷል፣ በጥብርያዶስ እንጀራ በርክቷል። ምን ያልሆነው አለ? ያ ክብሩ የመጠቀው የረቀቀው የማይመረመረው የጌቶቹ ጌታ የነገስታቱ ንጉሥ ሁሉን ቻይ ኤልሻዳይ ጸባዖት ኤሎሄ እግዚአብሔር በአዲስ ኪዳን ከድንግል ማርያም ኢየሱስ ክርስቶስ ያን ያህል ክቡር ሲሆን፣ ያን ያህል የጌቶቹ ጌታ የነገስታቱ ንጉሥ ሲሆን፣ ዘመኑ ሲፈጸም ዋመ በጽሐ ዕድሜሁ ፈነወ ወልዶ ወተወልደ እምብእሲት የፍጻሜው ዘመን ሲደርስ የቀጠሮው ዘመን ሲደርስ እግዚአብሔር ዓለምን አድንበታለሁ ብሎ የወሰነው ቀን ሲደርስ ከሰማይ ወደ ምድር ከልዕልና ወደ ትሕትና ከጌትነት ወደ ባርነት ከአዛዥነት ወደ ታዛዥነት ከላኪነት ወደ ተላላኪነት መጣና 9 ወር ከ5 ቀን በድንግል ማርያም ማኅፀን ተጸነሰ። ይሄ ነው የኢየሱስ ክርስቶስ ክብር የሚያሳይ ነው። ስለዚህ የኢየሱስ ክርስቶስን ስም ስንጠራ በሶስተኛ ደረጃ የምንረዳው የክብሩን ምጥቀት ነው። አራተኛ የሥራውን ብዙነት እንረዳለን። ኢየሱስ ክርስቶስ እግዚአብሔር ሥራው ብዙ ነው። ብዙ የሚሰፋው የሚሸፍነው ቀዳዳ አለ። ብዙ የሚሰፋው የተቀደደ አለ። ብዙ የሚጠርገው እንባ አለ። ብዙ የሚፈውሰው በሽታ አለ። ብዙ የሚመልሰው ጥያቄ አለ። እግዚአብሔር 24 ሰዓት ሙሉ ስራ ላይ ነው። 7 ቀን ሙሉ ስራ ላይ ነው። ከዓመት እስከ ዓመት ስራ ላይ ነው። የሻይ ሰዓት የለውም። የስብሰባ ሰዓት የለውም። አይመቻቸውም። እሳቸው እረፍት ላይ ናቸው አይባልም። እግዚአብሔር ምእመናን የኛ ባለስልጣኖች ታውቃላችሁ አይደለም? ስብሰባ ስትሄዱ እናንተ ማመልከቻ ይዛችሁ ኑሮ ከብዷችሁ ትንሽዬ ስራ እናገኛለን ብላችሁ እበር ላይ እየጠበቃችሁ ተቀምጣችሁ መቀመጫው ቂጣችሁን ቆርቆሮት እየተጨነቃችሁ ካሁን ገብቼ ሐሳቤን አስረዳለሁ ብላችሁ እየጠበቃችሁ ተላላኪ መጣና እሳቸው የሻይ ሰዓታቸው ነው አሁን አይገቡም፣ ለቅሶ ሄደዋል፣ ታመዋል፣ ስብሰባ ላይ ናቸው ተብላችሁ ብዙ ጊዜ አልተመለሳችሁም? ንገሩኝ፣ አልተመለሳችሁም? እግዚአብሔር የሻይ ሰዓት አለው፣ የረፍት ሰዓት አለው። እግዚአብሔር የስብሰባ ሰዓት አለው። እንዲያውም ጀማሪ ባለስልጣን በምን ይታወቃል ይባላል? ስብሰባ በመዛን ይታወቃል። ኑ እንሰብሰብ፣ ኑ እንወያይ፣ ኑ እንነጋገር። የሚነጋገሩበት ነገር እኮ የታወቀ ነው። የቸገረን ረሃባችን የሚያብራራልና የቸገረን ዳቦ የሚሰጠን ነው የቸገረን። እንደ ራበን ምን ይብራራል? እኛ እናውቀው የለ እንዴ? እንዳመመን እናውቀዋለን። የምንፈልገው ምንድነው? እኛ መድኃኒት ነው። ስለዚህ ኢየሱስ ክርስቶስ ስራው ብዙ ነው፣ እረፍት የለውም። የሚገርማችሁ ነገር 3 ዓመት ከ3 ወር ባስተማረበት ወቅት
መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት ዘስሙ ኤልዮን። ቀን በምኩራብ ሲያስተምር እየዋለ በቃሉ ያስተምራል፣ ዓይን ያበራል፣ ለምጽ ያነጻል፣ ድውይ በሽተኛ ይፈውሳል፣ ሙት ያስነሳል፣ እንጀራ እያበረከተ ያበላል፣ ኃጢአተኞችን ቀንበራቸውን ይሰብራል፣ ጨለማቸውን ይገፋል፣ ሐዘናቸውን ያስወግዳል፣ ነፃ ያወጣቸዋል። ቀን ይህን ሲሰራ ይውልና ሌሊት ደግሞ ደብረ ዘይት በሚባል ተራራ ላይ ወጥቶ ተኝቶ እዛ ነው አረፍ የሚለው ይላል መጽሐፍ ቅዱስ። እዚህ ቦታ በላ፣ እዚህ ቦታ ጠጣ፣ እዚህ ቦታ ተዝናና፣ እዚህ ቦታ ተደሰተ ተብሎ አልተጻፈለትም ለክርስቶስ፣ ስራው ብዙ ስለሆነ። ስለዚህ የኢየሱስ ክርስቶስ ስም ስንት ነገር ያሳያል ብያለሁ። በደንብ ሰምታችሁኛል። ስንት ነገር ያሳያል። አንደኛ እግዚኦ፣ አልሰማችሁኝ ማለት ነው። የባህሪውን ርቀት በሉ እስኪ። ባህሪው ምንድን ነው? ረቂቅ ነው በሉ። ባህሪው ረቂቅ ነው። ፍቅሩ ጥልቅ ነው። ክብሩ ምጡቅ ነው። ስራው ብዙ ነው። ባህሪው ምንድን ነው? ረቂቅ ነው። ፍቅሩ ምንድን ነው? ጥልቅ ነው። ክብሩ ምንድን ነው? ምጡቅ ነው። የመጠቀ ነው። እኛ የምንደርስበት። ስራውስ ምን አይነት ነው? ብዙ ነው። ስለዚህ የክርስቶስ ስም ሲተረጎም እነዚህን አራት ነገሮች ማብራራት ይኖርበታል ማለት ነው። የትምህርታችን ርዕስ ኖላዊ ነው ብለናል አይደለም? ኖላዊ ማለት ምንድን ነው ብለናል? እረኛ ማለት ነው። ከስሞቹ መካከል አንዱ እረኛ ነው። እንግዲህ በዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 22 ድረስ የተነበበው የዕለቱ ወንጌል የኢየሱስ እኔ እውነተኛ ምንድን ነኝ አለ? እረኛ ነኝ አለ። እንደውም ይመናል ይህንን ወንጌል ለማብራራት እንደው ሳልወጣ ሳልደክም መልአከ ብርሃን አድማሱ ጀንበሬ የሚባሉ የዛሬ 50 እና 60 ዓመት የነበሩ ኦርቶዶክሳዊ የተዋሕዶ ሊቅ ጻድቅም ጭምር ቅዱስም ጭምር እምነት ያላቸው ምግባር ከሃይማኖት የታረቀላቸው ነፍሳቸው ከስጋቸው የተስማማላቸው የክርስቶስ ፍቅር የድንግል ማርያም ክብር የገባቸው መልአከ ብርሃን አድማሱ ጀንበሬ የሚባሉ ኦርቶዶክሳዊ ሊቅ ነበሩ። እኚህ ሊቅ አንድ ቅኔ ተቀኙ። እንደው ቅኔ አምጥቶ ሊያስጨንቀ ነው እንዳትሉ ምእመናን፣ ስተረጉመው ይገርማቸዋል። መጀመሪያ ንባቡን አነበዋለሁ። ልክ ስጨርስ እኔ መልካም ነው በሉ። ሁላችሁ ጮክ ብላችሁ ሰምታችሁኛል? ምን ትላላችሁ? ይበል በሉ እስኪ፣ በሉ እስኪ ይበል በሉ። ቅኔ ጭብጨባ አይደለም። መጨረሻ ላይ ወይ መልካም ነው ወይ ይበል ይባላል። አሁን ንባቡን ላነበውና ተረጉምላችኋለሁ። እማፋሮዬ በጋ ለማቀበ ኖላዊ ያባግ አይላፍ ምን ትሩናሁ ወምንቱ እቱ ለዘይታቀበ ረባሁ እማፋሮዬ ድራቀው ውእቱ እስመ ይበሎ ላሮዬ ከማሁ ወመለሊሁ ይበሎ እስመ ይሰይጦ በወርቅ ለዘይበል ስጋሁ ሂሩትሰ ወረባህ ለኖላዊነ ትጋሁ እማፋሮዬ ድራቀበ በበትረ መስቀል አባግሁ አምጣነ ደሞ ያሰቲ እንዘይሴሲ ስጋሁ ወመንገላፋ እያወጽኦ ለዘመጻ መንገሌሁ አይደለም። ኧረ የለም። እሱ ለሰባኪ ነው የሚጨበጨበው፣ ለቅኔ አይደለም። ምንድን ነው ያልኳችሁ? መልካም ነው በርሱ ይበል። ቅኔ እንደዛ ነው የሚባለው። ልተርጉምላችሁ። አሁን ስተረጉሙ ነው ይበል። አሁን ለትብብር ነው ያላችሁት። በኋላ ስተረጉሙ ከልባችሁ ትላላችሁ። ሊቁ ሰው እረኛ ከሆነ ምን አለው ማለት ነው? ምን አለው ማለት ነው? አቤት እስኪ በረኝነት ያሳለፈ እዚህ ውስጥ አለ? አቤት በረኝነት። አቤት አቤት። ከናሳ ከመምጣታችሁ በፊት ከአሜሪካ ከመምጣታችሁ በፊት እረኛ አልነበራችሁም? ወሬኛው አሁን አታውቁ። እኔም ራሱ እረኝነት ተቀጥሬ አይኔ ሲጠፋ ነው ያቋረጡ። ይገርማችኋል። እኔም እረኛ ነበርኩኝ። ዘመዶችም ሙተውብኝ እረኛ ሆኜ በአመት 12 ሽልንግ ተቀጥሬ ሰርቻለሁ። ምእመናን ከስራ ወደ ስራ ነው የተጠራሁት። ከዛኛው እረኝን ወደ እናንተ እረኝነት ነው የመጣሁት። ከጠራ ሜዳ የመጣ ሰዎች አይደለም። ደህና አደራችሁ። ስለዚህ ባለቅኔው ምንድን ነው ያሉት? እንደው ለተርጉሙ ወደ አማርኛ ለተርጉሙ መጀመሪያ እማፋሮ በጋ ለማቀበ ኖላዊ ያባግ አይላ ምን ትውሩናው የበጎች እረኛ ወይም በጎች ያሉት ሰው በጎቹን ከአውሬ አፍ በመጠበቁ ደግ ሰው ሊባል ይገባል ወይ? ጥሩ ሰው ሊባል ይገባል ወይ? ወምን ትውቱ ለዘይታቀበ ረባሁ በጉስ ከቀበሮ አፍ በመጠበቁ ጥቅሙ ምንድነው? በጉ የሚጠቀመው ጥቅም ምንድነው አሉ። ቀጥለው ምን አሉ? እማፋሮ ድራ አቀቦ አውሬ፣ ቀበሮ፣ ተኩላ
እንዳይበላው ከጠበቀው በኋላ ሰውየው ባለበጉ ነው የሚሉ ሰውየው ውእቱስ መይበለው ለአርዌ ከማሁ ራሱ እንዳውሬ አርዶ ይበላዋል። ሰምታችሁኛል? በጎችን ከምን ነው የምንጠብቃቸው? ቀበሮ ምን እንዳያደርጋቸው? ተኩላ ምን እንዳያደርጋቸው? እንደዛ የምንጠብቃቸው ለነፍሳችን ብለን ነው። ለምንድን ነው? ቀጥሎ ማን ይበላቸዋል? እኔ ለምሳሌ በግ ቢኖረኝ ቀበሮ እንዳይበላብኝ ተኩላ እንዳይበላብኝ ተከታትዬ ሳር አብልቼ ውሃ ጠጥቼ ማታ ወደ በረታቸው አስገባቸዋለሁ አይደለም? ለትብብር ነው? በጎቹን ለመርዳት ብዬ ነው አይደለም። እና እሳቸውም እንደሚሉት በጉን ሰውየው ሲጠብቁ አለ ጠብቆ መጣ። አሁን ልደት እየመጣ ነው፣ ትንሣኤ እየመጣ ነው። ያንን በግ ምን ያደርገዋል? አቤት ያርደዋል። እንደው አንድ ጥያቄ ልጠይቅ። አንድ በግ እንደው ቢጠየቅና አፍ ቢኖረው ሰው ይብላ ቀበሮ ይብላ ተብሎ ቢጠየቅ ማንን የሚመርጥ ይመስላችኋል? እስኪ አንቺ ንገሪ። ምን አልሽ? በጉ ነው የሚጠየቀው። አንተ በግ ቀበሮ ቢበላ ይሻላል ሰው ቢበላ ይሻላል ተብሎ ቢጠየቅ ምን የሚበልስ ይመስላችኋል? ይሄን ለመለሰልኝ ሰው ሽልማት ይሸልማል። አቤት ቀበሮ። እሺ በዚህ በኩል አቤት አንድ ሰው የሚነግረኝ ከዛ ጋር ሰው አሉኝ። እሺ ቀበሮ የምትሉ ምክንያታችሁ ንገሩኝ እስቲ። እሺ በጣም ባጭሩ ጊዜ ለመቆጠብ ቀበሮ ያርዳል፣ ይጠብሳል፣ ይቀቅላል፣ አሩስቶ ያደርጋል፣ ቅቅል ያደርጋል፣ ኮንዶሚስቱ ምን ታውቁታላችሁ እናንተ። እንደዛ ሁሉ ያደርጋል። ሚጥሚጣ ይጨምራል፣ ጨው ይጨምራል፣ አዋዜ ይጨምራል። አይጨምርም። ቀበሮ በቃ ስጋውን በላ ተጠናቀቀ። በጣም በጉን የሚያሰቃየው ከሰውና ከቀበሮ ይልቅ ማን ነው? ስለዚህ በግ ድምፅ ቢኖረው ማን ብላይ ነው የሚለው። ስለዚህ ሰውየው በጉን የጠበቀው በጉን ለመጥቀም ነው አይደለም። መልሶ ምን ሊያደርገው ነው? ሊበላው ነው። ወይም ደግሞ እሱ መብላት ካቃተው አቅሙ ካልፈቀደና ኑሮ ካልፈቀደለት አስብቶ አብልቶ አጠጥቶ አወፍሮ የት ይወስደዋል? ገበያ ይወስደውና ለማን ይሸጠዋል? ከሚበላው ቀበሮ ጠብቆ ቀልቦ ለማን ይሸጠዋል? ለከፋ በላተኛ ይሸጠዋል። ባለቅኔው የነገሩን ይሄን ነው። ልብ አድርጉ። ይሄ ሰሙ ነው። አንድ ሰው በግ የሚጠብቀው ምን ሊያደርገው ነው? ለሁለት ነገር ነው። ከቻለ ራሱ አርዶ ይበላዋል። አቅም ካነሰው ደግሞ ለበላተኛ ምን ያደርገዋል? ይሸጠዋል አለ። የትምህርታችን ርዕስ ምንድን ነው? ኖላዊ ምንድን ነው? እረኛችን ማን ነው? በጎቹና ማን ናቸው? እሺ ክርስቶስ እኛን ሂሩትሰ ወረባክ ለኖላዊ ትገው እውነተኛ እረኝነት ያለው ማን ነው? ኢየሱስ ክርስቶስ ነው። በጎቹና ማን ናቸው? እኛን እንዴት አደረገን? እረኛ ለበጎቹ ሳር እንደሚሰጠው ስጋውን አበላን፣ ውሃ እንደሚያጠጣው ደሙን አጠጣን። መጨረሻ ላይ ደግሞ ደሙን አጠጥቶ ስጋውን አብልቶ በነፍስ አወፍሮ በስጋ ጠብቆ ደግሞ ስንሞት አርዶ አይበላንም፣ ወደ መንግስቱ ያስገባናል። ስለዚህ እውነተኛ እረኛ ማን ነው? አቤት እግዚአብሔር ነው። ኢየሱስ ክርስቶስ ነው። እኔ የበጎች በር ነኝ። እውነተኛ እረኛ በጉን ነፍሱን ስለ በጎቹ ምን ያደርጋል? አሳልፎ ይሰጣል። ለምሳሌ እረኛ ብዙ በግ ያለው ሰው እረኛ ይቀጥራል አይደለም? ታውቃላችሁ። ባለቤት ሲጠብቅ በጎቹንና እረኛ ሲጠብቃቸው ለበጎቹ ምቾታቸው እኩል ነው አይደለም? ምንደኛ ተቀጣሪ እረኛ ከሆነ በጎቹን ድንጋይ ለድንጋይ አሸዋ ላሸዋ ሲያንከራትት ጥሩ ውሃ ሳያጠጣ ሳር ሳያበላ ሳያሳርፍ ሲያንከራትት ወላቸው ውሎ ማታ ይዟቸው ይመጣል። ባለቤቱ ከሆነ ግን ሳር ወዳለበት ውሃ ወዳለበት ይወስዳቸዋል። እንዳርፉ ዛፍ ስር ወስዶ እንዲመስጉ እንዳርፉ ያደርጋቸዋል። የኛ እረኛችን እግዚአብሔር ነው። እረኛችን ኢየሱስ ክርስቶስ ነው። እረኛ በጎቹን ለመጠበቅ በእጁ ምን ይይዛል? አቤት ብትር ይይዛል አይደለም? ኢየሱስ ክርስቶስ የኛ እረኛ በእጁ የሚማታበት ዱላ አይደለም የያዘው። እጁ ላይ ችንካር ነው ያለው። እግሩ ላይ ችንካር ነው ያለው። ጀርባው ላይ ጅራፍ ነው ያለው። እንግዲህ ስጋውን አብልቶ ደሙን አጠጥቶ መንግስተ ሰማያት አስገብቶ አሳርፎ የሚኖር እውነተኛ እረኛ ማን ነው?
እውነተኛ እረኛ ማን ነው? ስለዚህ ባለቅኔው ምን አሉ? እኛ በጎቹን የምንጠብቃቸው ልንበላቸው ነው። እግዚአብሔር እኛን ሲጠብቀን ግን እኛ ማንን እንድንበላ ነው? እሱን እንድንበላው። ስጋዬን የበላ ደሜን የጠጣ ምን አለው? የዘላለም ሕይወት አለው አለ። ዓለም ደግሞ የሚሰብከው ስጋ የበላ ፕሮቲን ያገኛል ነው አይደለም? ስጋ የበጉን ስጋ አሁን ዛሬ የማይበላ ነገር የለም ከበጉ ታውቃላችሁ። እንደውም አንዳንድ ሰዎች ሲቀልዱ ድምፁ ብቻ ነው የማይበላ ይላሉ። ዛሬ ሁሉም ነገር ወደ ምግብነት ተቀይሯል። ስለዚህ ሊቁ ሊነግሩን የፈለጉት ምንድነው? እውነተኛ እረኛችን ማን ነው? እግዚአብሔር። እውነተኛ ጠባቂያችን ማን ነው? እግዚአብሔር። እሺ እንግዲህ በእረኝነት ካሳለፋችሁ ለእረኝነት ከበግና ከፍየል አስቸጋሪው ማን ነው? አቤት በደንብ ንገሩኝ። ፍየል ምን ታደርጋለች? እሷ አዝመራ ትገባለች። ለቀበሮ የተጋለጠች ናት፣ ቀዥቃዣ ናት፣ ከልካላ ናት። ይገርማቸዋል። ታውቃላችሁ በእረኝነት ያሳለፋችሁ። በጎች ግን አንዱ ወደ ሄደበት ይሄዳሉ። ሳራቸውን ከጋጡ ውሃ ከጠጡ አንድ ቦታ እርፍ ብለው እረኛውን ያሳርፉታል። እረኛችን ማን ነው ብያለሁ? እኛ ግን በጎች ነን ፍየሎች ነን? አቤት አቤት ራሳችሁ መድቡ ውስጥ በጎች ናቸው ፍየል ናቸው? አቤት እሰው አዝመራ አልገባችሁም? አቤት እሰው አዝመራ መግባት እኮ የሰው ሚስት መድፈር። እዛ ጋር ያለው ወንድም እየሰማኝ ነው? የሰው ሚስት መድፈር፣ አትጠጣ ሲባል እየጠጣ ጉበቱን በመጠጥ የሚያፈርስ፣ አትቃም ሲባል እየቃመ ጥርሱን በጫት የሚያበላሽ፣ አታጭስ ሲባል እያጤሰ በሳምባ በሲጋራ ሳምባውን የሚያበላሽ ምን የማይሆነው ነገር አለ? እውነተኛ እረኛችን ከዚህ ሁሉ ነው የሚጠብቀን። እረኛ ለበጎቹ ሳር ያቀርባል፣ ውሃ ያቀርባል። የኛ እረኛ ሳር አይደለም ያቀረበው፣ ስጋውን ነው ያቀረበው። ውሃ አይደለም ያቀረበው፣ ደሙን ነው ያጠጣን። እረኛ በጎቹ ሲጠብቁሎ ማታ ወዴት ያስገባቸዋል? ወደ በረት ያስገባቸዋል። የኛ እረኛ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለና ገነት መንግስተ ሰማያት ምን ያደርገናል? ያወርሰናል። ስለዚህ ሊቁ መልአከ ብርሃን አድማሱ ጀንበር የተባሉት ሊቅ እንደዚህ አደረጉ። ብዙ እረኞች ነበሩ። በትንቢተ ሕዝቅኤል ምዕራፍ 34ን አንብቡት። ብዙ እረኞች ነበሩ። ዛሬ እረኞች ነን የሚሉ ከተኩላ ከቀበሮ የከፉ አሉ። እለይምህክዋ ለመሬቱ ለመንጋው የማይራሩ በስልጣን ላይ ያሉ በሃይማኖቱ፣ በፖለቲካው፣ በኢኮኖሚው ስግብግብ የማይጠግቡ ሰዎች አሉ። ምእመናን፣ እውነተኛ ነጋዴ ለሸማቹ እረኛው ጠባቂ መሆን አለበት። እውነተኛ ሐኪም ለበሽተኛው ጠባቂ መሆን አለበት። እውነተኛ ፖሊስ ለሕዝቡ ደህንነት እረኛ መሆን አለበት። እውነተኛ ጳጳስ፣ እውነተኛ ቄስ፣ እውነተኛ መነኩሴ ለሕዝቡ እረኛ መሆን አለበት። እውነተኛ ባል ለሚስቱ እረኛ መሆን አለበት። እውነተኛ ሚስት ለባሏ እረኛ መሆን አለባት። ይሄንን ነው ክርስቶስ ሊነግረን የፈለገው፣ ሊያስተምረን የፈለገው። ዛሬ እረኞቻችን እነማን ናቸው? ያዝኑልናል ወይ? ይራሩልናል ወይ? ሳር ውሃ ያቀርቡልናል ወይ? ከሚበላን አውሬ ይጠብቁናል ወይ ብለን ስንጠይቅ ዓለም ላይ ብዙ ጥያቄ አለ። በመንፈሳዊ ቤት እንኳን ስንሄድ ዛሬ ትልቁ ተኩላ ቀበሮ የተከማቸበት የሚባለው የእምነት ተቋማት ናቸው። በሁሉም ሃይማኖቶች ብትሄዱ ቀማኛ፣ ወሮ በላ ኪሱ ከሞላ የነፍሱ ጉዳይ የማያስጨንቀው፣ ሆዱ ከሞላ የጭንቅላቱ ጉዳይ የማያስጨንቀው፣ ቤቱ አስቤዛ ከሞላ የገነት የመንግስተ ሰማያት ጉዳይ የማያስጨንቀው እረኛ ሆኖ ቀበሮ፣ እረኛ ሆኖ ተኩላ የሆነ በጎቹን የሚበትን በጎቹን የሚበላ የሚያሰቃይ በየመድረኩ አለ። ኢየሱስ ክርስቶስ ግን በጎችን ምን አድርጉ ብሏል? ጠብቁ። ጮክ በሉ። እግዚአብሔር ትወዱታላችሁ። የምትወዱት ከሆነ ሌላውን ጠብቁ አይደለም የሚለው፣ ራስህን ጠብቅ ነው። እኔ ዛሬ መጥቶ እሸቱ ትወደኛለህ ቢለኝ አዎ ብለው ሌላውን ጠብቅ አይልም። አቅም እንደሌለኝ ያውቀዋል። ማንን ጠብቅ ነው የሚለው? ራስህን ጠብቅ ነው የሚለው። ራሳችሁን ጠብቁ ምእመናን። ከውዥንብር፣ ከሁከት፣ ከጭቅጭቅ፣ ከንትርክ፣ ከኃጢአት፣ ከበደል፣ ከጫቱ፣ ከሲጋራው፣ ከመጠጡ፣ ከዝሙቱ፣ ከዚህ ሁሉ ራሳችሁን ጠብቁ። ምክንያቱም እረኛችን ማን ስለሆነ ይሄ እረኛ ምን ብሏል? እናንተ ደካሞች ሸክም የከበዳችሁ ምን ሆኑ አለ? ወደ እኔ
ኑ አለ። የባዘኑ በጎችን የሚፈልግ የደከሙ በጎችን የሚያበረታ የጠፉ በጎችን የሚፈልግ ሳር የተጠሙትን ውሃ የተጠሙትን ፍቅር የጠማቸው ይቅርታ የጠማቸው እረፍት የጠማቸው ትዳራቸው እረፍት ያልሰጣቸው ንግዳቸው እረፍት ያልሰጣቸው ቢሮአቸው እረፍት ያልሰጣቸው በምንም ነገር እርግጠኛ መሆን የተሳናቸው ነገ የሚጨንቃቸው ዛሬ የሚጠባቸው የትናንትና ጉዳይ የሚጸጽታቸው በየቦታው ሱፍ ለብሰው ውስጣቸው ቡትቶ የለበሰባቸው በውድ መኪና እየሄዱ እግራቸው በኮረኮንች የሚንከራተትባቸው በልጆች መካከል ተቀምጠው ባዶነት የሚሰማቸው አትርፈው መደሰት የተሳናቸው ጤና ሆነው መደሰት የተሳናቸው የባዘኑ በጎች አሉ። እነዚህም በጎች ክርስቶስ ምን ይላቸዋል? እናንተ ደካሞች ሸክም የከበዳችሁ ወዴት ሂዱ? ወደ እኔ ኑ፣ እኔ ምን አደርጋችኋለሁ? አሳርፋችኋለሁ ይላል። ምእመናን ዓለም እረፍት ይሰጣል። ዓለም እፎይታ ይሰጣል። ዓለም እንባ ይጠርጋል። ዓለም ብሶታችን ይሰማችኋል። ትልልቅ ሆቴሎች ብትሄዱ ሄዳችሁ በር ላይ ማልቀስ ትችላላችሁ? አትችሉም። ቤተ ክርስቲያን መታችሁ ግን ማልቀስ ትችላላችሁ። ምክንያቱም ዝማን ስላለ እረኛችን ስላለ እንባችን የሚያብሰው ስላለ ቁስላችን የሚፈውሰው ስላለ ልባችን የሚያነበው ስላለ ምናልባት ሰዎች አለባበሳችሁን አይተው ምን ሆኖ ነው የከፋው ሊሏችሁ ይችላሉ። ባለባበሳችሁ ውስጣችሁ ሊሸፈን ይችላል። የኛ ጌታ ግን አለባበሳችን አልፎ ልባችንን ያያል። የተንጣለለ ግቢያችንን ሳይሆን የተንጣለለ ጭንቀታችንን ያያል። የምንነዳው ውድ መኪና ሳይሆን በዛ ውድ መኪና ውስጥ የሚነዳው ሰውዬ በልቡ ውስጥ ምን እንዳለ የሚያውቀው ማን ነው? እግዚአብሔር ነው። ሰዎች ሳቃችንን ያያሉ፣ እግዚአብሔር ለቅሷችንን ያያል። ሰዎች ደስታችንን ያያሉ፣ እግዚአብሔር ሐዘናችንን ያያል። ሰዎች ጥጋባችንን ያያሉ፣ እግዚአብሔር ረሃባችንን ያያል። ሰዎች ላያችንን ያነባሉ፣ እግዚአብሔር ደግሞ ምናችንን ያነባል? ውስጣችንን ያነባል። ለዚህ ነው ዛሬ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቀኑን ለማን ሰጥተዋለች? ቀኑ ምን ይባላል? ጮክ በሉ። ምን ይባላል? ኖላዊ ይባላል። ኖላዊ ማለት ማን ነው? ኢየሱስ ክርስቶስ። በጎቹ እነማን ናቸው? ሳሩ ምንድን ነው? ሳሩ ውሃው። እረኛ በእጁ ምን ይይዛል? ክርስቶስ እጁ ላይ ምን አለ? ችንካር አለ። አንድ ሰው በጉን የሚቀልበው አሁን ለምሳሌ ልደት እየመጣ ነው። አንዳንድ ሀብታም ሰዎች ድቤ ያላቸው ከ8 ቀን ከ15 ቀን በፊት ይገዙና በጉን ጧት ማታ ምን ያደርጉታል? ንገሩኝ። ይቀልቡታል አይደለም? ጨው ይሰጡታል፣ ገብስ ይሰጡታል፣ ፍርፋሪ የሚሰጡት። በግ የሚያውቀው ነገር የለም። እንዴት ጥሩ ሰዎች ናቸው ሊል ይችላል በልቡ። አናቅምኛ በበግኛ እንግዲህ ቋንቋውን እሱ ነው የሚያውቀው። እንክብካቤው ሲበዛበት መቼም ነፍሱ የበግ ነፍሱ ሳይገርማት ይቀራል ብላችሁ ነው። ግን ያ ሁሉ እንክብካቤ ይችን ሳር ብላ፣ ይችን ውሃ ጠጣ፣ ይችን ጨው ብላ፣ ይህን ገብስ ብላ፣ ምኝታውን አዘጋጁለት የሚባለው ግን ከ8 ከ15 ቀን በኋላ ምን ሊደረግ ነው? መልሶ ሊበላ ነው። ያለ ምክንያት የሚያበሉን ሰዎች ያለ ምክንያት ይበሉናል። ምእመናን እንደው የኔ ዝም ብሎ አድናቂ ሲመጣ ማነህ በይ እወድሻለሁ ሲል ለምን ወደድከኝ ብለሽ ጠይቂ። ዝም ብሎ ጨው የሚያሉሱ ሰዎች አሉ። በሳር የሚሰጡ ሰዎች አሉ። አስፍተው ሊያርዷቸው የሚንከባከቧቸው ሰዎች አሉ። እወቁባቸው፣ ተጠንቀቁባቸው። ለመንጋው የማይራሩ ጥቅመ ቢሶች አሉ። እውነቱን ለመናገር ዛሬ ገንዘብ አለን ጉልበት አለን ብለው በየቦታው እህቶቻችን የሚያረክሱ የሚያቆሽሹ ሳር እያሳዩ ጨው እያሳዩ ገንዘብ እያሳዩ ቁሳቁስ እያሳዩ ቅባት እያሳዩ ውበታቸውን የሚሰርቁ ገንዘብ እያሳዩ ግንዛቤያቸውን የሚሰርቁ ቀሚስ እያሳዩ ነፍሳቸውን የሚሰርቁ ቦርሳ እያሳዩ የነፍሳቸውን ቦርሳ የሚነጥቁ ባዶ የሚያረጉ አራዊት አሉ በየቦታው። ስለዚህ እረኛችሁን ለይታችሁ ወቁ። እረኛችን ማን ነው? እረኛችን ማን ነው? እግዚአብሔር ነው።